እንተዋወቃለን ወይ ልንባባል በእሁድን በኢቢኤስ እንተዋወቃለን ወይ ሰዓታችን ጋር ከነዚህ ሶስት ጥንድ እንግዶቼ ጋር ተገናኘ እንዴት ናችሁ እንግዶቻችን ሰላም ናችሁ እንዴት ናችሁ መጀመሪያ ስማችሁን ትነግሩኛላችሁ ከዛ እንዴት ተዋወቃችሁ ምን ያህል ጊዜ ደግሞ በትዳር አስቆጠራችሁ ሚለውን እናነሳለን ከናንተ ልጀምር እሺ ዳዊት አብዶ ነው ዳዊት አብዶ እሺ አንቺስ ጤና ጌታሁን እሺ እናንተ ሳሊ መሐመድ አይሻይማ እሺ ዋለሞሱ ዋለሊ ሞሱ እንዴ እናንተ እንደዛ ነበር የሰማችሁት ዋለልኝ ሞሱ እሺ እንዴ አንድ ያረክ አበባየሁ ጌትነት እንኳን ደህና መጣችሁ በድጋሚ እንዴት ተዋወቃችሁና አበባየሁ ስንት ጊዜ ደግሞ በትዳር አስቆጠራችሁ ሚላውን ደግሞ መልሱልኝ በዛው በትዳር 12 አመት እንዴት ነበር የተዋወቃችሁት ተዋወቁ ያው ትምህርት ቤት ስንማር ነው አንድ ግቢ ውስጥ ተከራይተን ነበር የዛኔ ያው ተያየን አጋጣሚ በዛው ያው ተያየቅን ተስማማን ያው ቀጠልን ማለት ነው እስካሁን ድረስ 12 አመት እሺ እና አይሻስ እኛ 9 አመት እንዴት ነበር የተዋወቃችሁት የተዋወቅነው በጓደኛዬ እኔ ጓደኛዬ እሱ ዘመዱ ነች እና አረብ ሀገር አብረን ሰራ ነበር በሷ ነው የተዋወቅነው እዛ ሆነሽ የተዋወቃችሁት እዛ ሆኜ እሱ ደግሞ ቻድ ሀገር ነበር እና በስልክ ነው የተዋወቅነው መጀመሪያ ከዛ በኋላ እንዴት ተገናኛችሁ እስቲ ወደዚህ እንዴት መጣችሁ ኦንላይን በቃ እንደዚህ ያወራን 2 አመት ቆየ ከዛ በኋላ ሁለታችንም ወደ ኢትዮጵያ መጣን ሙባረካችሁ እዚህ ተጋባ ተቀደላችሁ እሺ የኛው እንኳን በጣም አጭር ነው 6 አመት ነው ያው እኔ በጣም አጭር አይደለም 6 አመት እና ስራ ቦታ የርኩ በስራ ምክንያት እና ሴልስማን ነበርኩት እና በዛ ምንም ሸጠው እቃ ትፈልጋል ውሃ ነበር ማካፋፍለው እሺ በዛ ምክንያት እያወራ 6 አመት አስቆጠር በማውራት ስለ በትዳር እሺ በትውውቅና ከትዳር በፊት ስንት አመት አስቆጠራችሁ አንድ አመት ተቃላይ 7 አመት ማለት ነው 6 አመት አንድ ላይ 6 አመት ከሆነ በትዳር 5 አመት ማለት ነው 5 አመት በትዳር እሺ በመጀመሪያ ሚስቶችን ወደ ውጭ ሸኝና ከባሎች ጋር ቆይታ አድርጋል ተስማማላችሁ ሚስቶች እሺ ሚስቶችን ሸኘን ከናንተ ጋር ደግሞ ቆይታ ልናደርግ ነው ግን ወደ ጥያቄዎቹ ከማለፌ በፊት ትዳር እንዴት ነው ታሪፍ ነው ምንም አይደለም ከውጪ ስትሰሙትና በፊት ስለ ትዳር ከዛ ስትገቡበት ልዩነቱ ምንድነው ከውጪ ስትሰሚ በጣም ያስፈራል ግን ገብተሽ ውስጥ ገብተሽ ሲታይ ግን በጣም ያስደስታል ስለዚህ ማየት ነው እንጂ ከውጭ ሆኖ መፍራት አይደለም ያስፈልገው ማለት ነው እሺ ሳሌ ትዳር በጣም አሪፍ ነው ከውጭ ለሳንዳን ሰው ሊፈራ ይችላል እንጽገይበት ነው ለምታይ ግን እኔ በጣም ለኔ አሪፍ ነው እሺ ዋለ ትዳር ቆንጆ ነገር ነው ያንስ ወደ ቤት ያስበላል ስለዚህ ይው እንድንሰበሰብ ያደርገናል ስለዚህ ትዳር ቆንጆ ነገር ነው የነም ወስደው ስለዚህ ትዳር ተመችቶናል አግቡ ነው የምትሉት በቀጥታ ወደ ጥያቄዎቹ አልፋለሁ የመጀመሪያ ጥያቄ ለባሎች ባለቤትህ ስልኳ ላይ ማን ብላ ነው ሴቭ ያደረገች እኔ ነው እኔ ዋለ ብላ በሙሉ ስም መቆለማመጥ የለው ባሌ ሚል ከጎን የለው በቀን የለው እሺ ዋለ ብላ እሺ እኔ ስልክ ስለምቀያየር ሴቭ አላደረገችው ታው እሺ ያው በቃላት አቃለች ዲቭ ብላ ነው ዳዊት በቃላማ ታቆለ ስልክ ግን ሴቭ ስታረገው ስምህን ማን ብላ ዳዊት ነው ዴቭ አይደለም ዳዊት እሺ ወደ ሁለተኛው ጥያቄ አልፋለሁ ሁለተኛው ጥያቄ ባለቤትህ ከቤት ውስጥ ስራ የሚሰለቻት የቱ ነው ብለን ነበር ዳዊት ልብስ ማጠፍ እሺ ሳለ ልብስ ማጠፍ ዋለ ቤት ቶሎ ማጽዳት ታጸዳለች ግን ሲደጋገም ትሰለቻለች ስለዚህ ቤት ማጽዳት ብለን ያዘው ወይስ ቤት ቶሎ ማጽዳት እንበለው ቤት ቶሎ ማጽዳት ይሰለቻታል እሺ
ወደ መጨረሻው ጥያቄ አልፋለሁ። የመጨረሻው ጥያቄ ለባሎች ባለቤትህ ስንት የጆሮ ጌጥ አላት? 2 እሺ 2 አልክ። እሺ ልጠይቅ ነበር ግን ባለ እሺ ባለ 2 እሺ ሳለ ላስብበት አስብበት። ኧረ ምንም ችግር የለም ትችላለህ። ምናልባት 2 ለሶስታችሁም 2 ብላችሁ እኔ ልቀይር? አራት ቀይሩን ይቀይሩ አላልኩኝ ምን ያልወጣኝ። ስለዚህ 2 ብላችሁ 2 ይሄን አይደለም 2 ያላችሁ። እሺ ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። እንኳን ደህና መጣችሁ። እሺ መጀመሪያ ወደ ጥያቄዎቹ ከማለፌ በፊት ግን ፍቅራችሁን ተገላለጹልኝና ከዛ ወደ ጥያቄዎቹ አልፋለሁ። አይሻ በጣም ወድሻለሁ፣ በጣም አከብረሻለሁ። ልጆችና ዘላለም ኑሪልኝ። እኔ ወድ ባለቤት በጣም ነው የማፈቅረው። ወዳለሁ። ረጅም እድሜ ጤና ይስጥልኝ። አሜን ብዬላለሁ እኔ ባንተ ቦታ። እሺ ነዳይትስ? ወድ ባለቤቴ በጣም ነው የምወድሽ። ለዘላለም ኑሪልኝ። ሁለመናዬ ነሽ፣ ሁለደራሼ ነሽ። ኑሪልኝ። እሺ ጤናስ? ውድ ባለቤቴ በጣም ነው የምወድህ። የልጅ አባት ኑርልኝ። ወድሃለሁ። ወድሻለሁ ማለት ይቻላል። እሺ ባለ አባየው የልጆች እናት በጣም ነው የምወዳት፣ በጣም አከብራታለሁ። እድሜና ጤና ይስጥልኝ። አሜን። አመሰግናለሁ። እኔም በጣም ወድሃለሁ፣ አፈቅርሃለሁ። ለዘላለም ኑርልኝ። አሜን። በቀጥታ ወደ ጥያቄዎቹ አልፋለሁ። የመጀመሪያ ጥያቄ ባሎችን የጠየቅነው ባለቤትህ ስልኳ ላይ ማን ብላ ነው ሴቭ ያደረገችህ አለ። ጤና ማን ብለሽ ነው ሴቭ ያደረገችህ? ዳዊት ብለሽ ሙሉ ስሙ አሳይልኝ። አይሻስ? ባለቤቴ አሳይልኝ። ሴቭ አልተደረገም ነው ያለው እሱ። አልነገርሽም ሴቭ እንዳደረግሽ? ብዙ 2 3 ቁጥር ስላለው የአንዱን ነው የተናገርኩት። የአንዱን ነው የተናገርኩት። ሁለቱ ምን አልሻቸው? ሴቭ አላደረኩም እንደለው አውቀዋለሁ ዝም ብዬ። አባባየው እኔ ዋለ ብዬ ነው ሴቭ ያደረኩት። ሙሉ ስሙ? አዎ። እሺ ዋለዬም አይደለም? አይ ዋለ ብቻ። አሳይልኝ። እሺ ዋለ። እሺ ባሎች እንደዚህ ብለው ሴቭ ካረጓችሁ ባሎችስ ሚስቶቻችሁ ማን ብላችሁ ነው ሴቭ ያረጋችሁ? ይሄ ጥያቄ አይደለም። ማን ብለ ነው ሴቭ ያረካት ባል? እኔ አበባየው ብለ። ምን ነው አላችሁ? ይሄ ምናምን ቀረ እንዴ? እንጃ እኮ ንገሪ። አንቺም እኔ እንጃ አንቺስ መቼ ያረክሽና? እሺ እኔ አይሻ አረ እናንተ ሰው። እሺ ማነው? ዳዊትስ? ኪያጎ እግዚአብሔር ይስጥው ለግባ። አንቺም ኪያ በው። እሺ አይሻልም? እሺ ሁለተኛው ጥያቄ ባሎችን የጠየቅ ነው። ባለቤትህ ከቤት ውስጥ ስራ የሚሰለቻት ምንድነው ብለን ነበር። አበባየሁ ከቤት ውስጥ ስራ የሚሰለቻት ምንድነው? እቃ ማጠብ። እቃ ማጠብ ብላለችዋል። አሳይልኝ። ቤት በተደጋጋሚ ማጽዳት ነው ያለው። እሱ የሚሰለችሻል? ማን ነው የሚያቆሽሸው በጣም ቤት? ያው በቃ ልጄ ማለችኝ እሱም አለ። ሁለቱ ናቸው። ጫማው ልቋታው በቃ ሲገቡ እውነትሽ እያወለቃችሁ ግቡ። ካሁን በኋላ ይሄን ካወቅ በኋላ እያወለቅ መግባት። እሺ አይሻስ? ልብስ ማጠብ። እሺ አሳይልኝ። እሺ ጤናስ? እኔ ልብስ ማጠብ። እሺ አሳይልኝ። እሺ የመጨረሻው ጥያቄ ባሎችን የጠየቅ ነው። ባለቤትህ ስንት የጆሮ ጌጥ አላት ብለን ነው? ከአይሻ ነው የሚጀምረው። ብዙ ጌጣጌጦችን አልጠቀምም። ግን ስንት የጆሮ ጌጥ አላት አልነው። እሱን መልሶልናል። መልሱ ምን ይሆን? መልሱ 6 የጆሮ ጌጥ።
አሳይል 6 ብላለች አንተ 2 እኔ እንግዲህ በደንብ ነው ያስረዳዋቸው ይሄና ይሄ ሁለቱ አንድ ላይ ተደምረው አንድ ጆሮ ጌጥ ነው የሚባለው ብዬ ሁሉ አስረድቻለሁ አበባየውስ 2 አሳይል የእውነት ግን 2 ያለው ብቻ ነው ብዙ ጊዜ አላደረግም እንደማ 2 ያለሽ በቃ ጨምርላት በቃ አንድ 4 ጨምርላት ብዙ ስለማትጠቀም አይሻልም ዞሩ ጌጥ ብዙ ጊዜ አላደረግም አታረጊ ስድስት ብቻ ለዛ ስወጣ እሺ ጤና እኔ 6 አሳይል ግን ስንት ያለሽ 6 ያለሽ ግን አረብሱ ነው ያለኝ ከዛ ይመጣል እንደ 6 እኮ ያን ቁጥርም መቼም ገብ በአባት ቁጥሩም ቢያንስ ትላንት ያደረገችውን ካልደገበች 4 በትንሹ ነው ይኖራታል 3 አይደል ሌላውን ተወው አሁን ጆሮ ላይ ያደረገችው 2 ነው ራሱ ከላይና ከታች እሱ ነው እኮ ነው ቤትም አለ ቤት ተቀመጠው ረስተው ነው እሱ ረስ ትርሳንቴ ማስታወስ ጥሩ ነው እሺ የመጀመሪያ ዙር ጥያቄዎቻችንን ጨርሰናል ነጥብ አሳውቅና ከዛ ደግሞ ባሎችን ወደ ውጭ ሸኝና ከሚስቶች ጋር ቆይታ አደርጋለሁ በመጀመሪያው ዙር አበባየውና ዋለ 10 ነጥብ አይሻና ሳልህ 5 ነጥብ ጤናና ዳዊት 10 ነጥብ የመጀመሪያ ዙር ማለት የመጨረሻ አይደለም ያው ሁለተኛ ዙር ላይ ነጥብ ይቀየራል እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ ቦነስ ጥያቄ ደግሞ 25 ነጥብ ያሰጣል ስለዚህ አሁን በተራ ባሎችን ሸኝና ከሚስቶች ጋር ቆይታ አደርጋለሁ እሺ ባሎችን ሸኘን ከናንተ ጋር ደግሞ ቆይታ ልናደርግ ነው ሚስቶች የመጀመሪያው ጥያቄ ያው ይሄ ጥያቄ አይደለም ከባሎቻችሁ በጣም የምትወዱላቸው ነገር ብዙ እንደምትወዱላቸው የታወቀ ነው ግልጽ ነው ግን በጣም የምትወዱላቸው ነገር ምንድነው አበባዬ ታማኝ ነው በጣም ታማኝ አዎ ታጋሽነቱ ያው ታጋሽነቱን አልሽ ሌላ የለም አለ ምን ጨምሪው አለ ካለ ይቻላል የለም ታጋሽነቱን እሺ ጤና ባህሪውን የዋህ ነው የዋህነት ወደ መጀመሪያው ጥያቄ አልፋለሁ ወደ መጀመሪያው ጥያቄ ከማለፌ በፊት ግን እስቲ አይን ላይን እየተያየን ብንጠያየቅስ ምን ይመስላችኋል ደስ ይለናል አሪፍ አይደል እንደዚህ መልስ ባይን ይገባል እንላለን እኛ በእንተዋወቃለን ወይ እሺ ወደ መጀመሪያው ጥያቄ አልፋለሁ የመጀመሪያው ጥያቄ ለሚስቶች ባለቤትሽ ከፍራፍሬ የሚወደው ምንድነው ነው ጤና ሙዝ እሺ አቮካዶ አይሻ አቮካዶ አባዩ ሙዝ አዎ ሙዝ አቮካዶ ሙዝ እሺ ወደ ሁለተኛው ጥያቄ አልፋለሁ ሁለተኛው ጥያቄ ዝግጁ ናችሁ ባለቤትሽ ስንት ሱሪ አለው እኔ 6 አለ እሺ አይሻ 8 አባዩ 4 እሺ ሶስተኛውና የመጨረሻው ጥያቄ ለሚስቶች ባለቤትሽ ለመጀመሪያ ጊዜ የጋበዘሽ ምንድነው እኔ አበባየሁ ተጋቢ ነው ሽሮ ተጋቢ ነው ጾም ላይ ነበር እንደ ተገናኛችሁት ይመስለኛል ደረስቻለሁ ቆየ ነው መጀመሪያ ጊዜ አይደለ ቆየ ነው ግን ተጋቢ ነው ነገር አሪፍ ነበር ቆንጆ ነበር አይሻ በርገር ጤናስ እኔ ሽሮ በየአይነ ሽሮ አይወድ ግን ያለኝ ልንገርሽ ከባለቤት የምትወድላት ምግብ ስለው ምስር ነው የሚወደው ምስር የጋበዘሽ ምንድነው ግን በየአይነት ጾም ነበር መሰለኝ ተገናኘን ጾም ነበር አሪፍ ነበር በየአይነት አሪፍ ነበር እሺ ጥያቄዎቻችንን ጨርሰናል የሁለተኛውን ዙር ባሎችን ወደ ውስጥ እንጥራና የነሱ ምላሽ ደግሞ እንሰማለን እንኳን ደህና መጣችሁ እንኳን ደህና ቆያችሁ እሺ ወደ ጥያቄዎቼ ከማለፌ በፊት ግን ሚስቶችን ምን አልኳቸው ከባሎቻችሁ በጣም የምትወዱላቸው ነገር አልኳቸው ምናችሁን የሚወድላችሁ ይመስሏችኋል ዋል እኔ ምናልባት ታጋሽነቴ በትክክል ተመልሷል ሳሊስ እኔም ታጋሽነት የዋህነት ነው ያልሽ ታጋሽነት ነበር ያልሽኝ እሺ ዳዊትስ ጸባይን ነበር ያልሽኝ ጤና
ጥያቄ ማለት የዋህነት ያለችው። እሺ ወደ ጥያቄዎቹ ቀጥታ አልፋለሁ። የመጀመሪያ ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ የሚወደው የፍራፍሬ አይነት ምንድነው ብለን ነበር። ዳዊት ሙዝ አሳይል። ሳሊ አቮካዶ አሳይል። ዋለ ሙዝ አሳይል። እና ብርቱካን ምናምን በቃ እናንተ ቤት ተቀባይነት የላቸውም ማለት ነው። እሺ ሚስቶቹስ ምን እንደምትወዱት ፍሩት ግን እንደው ብናውቀው ጥሩ ነው። አበባ እኔ ብርቱካን ነው የምወደው። እኔ ብርቱካን ምንም ተመሳሳይ ነኝ። አቮካዶ ሁለት አንድ አይነት ናቸው ማለት ነው። ጤና እኔ አቮካዶ እወዳለሁ፣ ሙዝ እወዳለሁ። መጣለው ነገር የለም ከፍሩት። ስትሮበሪስ እወዳለሁ። ሁሉንም። አይ ጥሩ ነሽ አንቺ በቃ። እሺ ሁለተኛው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ስንት ሱሪ አለው ብለን ነው። ዋለ እሺ ላስበው። አስበው። ሌሎቻችሁም እያሰባችሁ ስደርስ አይደለም ማሰብ ጀምሩ። ከቱቶሽ ጋር 5 ዋለ ከቱቶሽ ጋር 5 እሺ አሳይልኝ። 4 ሳል 8 ይመስለኛል። 8 ይመስለኛል። አይሻ አሳይ። 6 አሳይ። ከአንዳንድ ነበር እሷ የሚመለሰችው ቅድም። የመጨረሻው ጥያቄ ባለቤትሽ ለመጀመሪያ ጊዜ የጋበዘሽ ምንድነው ብለን ነበር። ሳል ካንተ ነው የምጀምረው። አላስታውስም። አይ መልስ ግን መልሳለች አይሻ። መልስ ግን ሰጠ። እሷ ግን መልስ ሰጣለች። እኔ አላስታውስም። አንተ አታስታውስ? የምትሞክረው መልስም የለም? የለም። እሺ አሳይልኝ። አላስታውስም። በርገር እሺ ዋለ እኔ ተጋቢ ነው። ሽሮና ለስላሳ ማለት ኮካ ነው ምንድን ነው? እኔ እንጃ ምሪንዳ ይሆን ኮካ ነው። ጾም ነበር ጊዜው በወቅቱን ያላስታወስኩት። ተጋቢ ነው ግን አስታውሰዋል። አዎ አሪፍ ነው። እሺ አሳይልኝ። ያዋይ እሺ ዳዊትስ? ያው አብረን ይበላል ምግብ ነው። ከጋበዝካትማ ብቻዋን አትበላም። ያው በየአይነት መሰለኝ። በየአይነት እሺ አሳይልኝ። ሁለተኛ ዙር ጥያቄዎቻችንን ጨርሰናል። 7696 ኤን እያላችሁ የተመዘገባችሁ ኑ እንተዋወቃለን ወይ እንባባል። የ25000 ብር ተሸላሚዎች ትሆናላችሁ። እንዲሁም ደግሞ ተወዳጁን ማጋቸውን ይዛችሁ ትሄዳላችሁ። ቺርስ። በዛሬው እንተዋወቃለን ወይ አበባየውና ዋለ 30 ነጥብ፣ አይሻና ሳልህ 25 ነጥብ፣ ጤናና ዳዊት 40 ነጥብ። የዛሬ እንተዋወቃለን ወይ አሸናፊዎቻችን ጤናና ዳዊት ናቸው። የ25000 ብር ተሸላሚዎች ናቸው። ሳልህና አይሻ እንዲሁም ደግሞ ዋለና አበባየው እዚህ ድረስ መጣችሁ በጣም ቆንጆ ጊዜ ስለሰጣችሁን ከልብ እናመሰግናለን። እንተዋወቃለን ወይ ይሄን ይመስል ነበር። መልካም ለተሰንበት እንመኝላችኋለን። ቻው።